ቅዱስ አንዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉዓለም፣ ክቡር የዚሁ የገዳሙ አስተዳዳሪ መላከ ብርሃን አባ ክፍለ ማርያም፣ ክቡር ርዕሰ ሊቃውንት አባ ገብረ ኪዳን ግርማ፣ ክቡር መላከ ፀሐይ አባ ገብረ ሥላሴ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት፣ በአጠቃላይ በዚህ ጉባኤ የተገኛችሁ በሙሉ ከሁሉ አስቀድሞ ለእግዚአብሔር ቅዱስ ፈቃድ ሆኖ በዝማሬ በእልልታ እንድናመሰግነው አምላካዊ ቃሉን እንድንማር ስለፈቀደልንና ስላሰባሰበን ክብርና ምስጋና ለእርሱ ይሁን እያልኩ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። በዚህ በልዩ ልዩ አገልግሎት በዝማሬው፣ በትምህርቱ፣ በመስተንግዶ፣ በማንኛውም ነገር ያገለገላችሁትን ሁሉ እግዚአብሔር ክብሩን ይስጥልን። አገልግሎታችሁን እግዚአብሔር ይቀበልልን። ትምህርቱን ተምረናል። ከዚህ በላይም አስፈላጊ አይደለም። ሁላችን የምንወዳቸው የምናከብራቸው ርዕሰ ሊቃውንት አባ ገብረ ኪዳን ሰሞኑን ፈቃደ እግዚአብሔር ሆኖ በባህር ዳር በአድባራቱ እንደዚሁ በየጉባኤያቱ እየተገኙ ሰፊና የተወደደ ትምህርት እያስተማሩልን ያሉት ቃለ ሕይወት ያሰማልን። ባለፈው ብያለው፣ እግዚአብሔር ሲፈቅድ እግዚአብሔር ሲወድ ሕዝቡን ለማዳን የራሱ የሆኑትን መምህራን ያስነሳል፣ የራሱ የሆኑትን ሰባክያን ያስነሳል። ሁልጊዜም ቢሆን በፍቅር የሚቀበል ሕዝብ ይፈጥራል። መምህሩ ተማሪው ከመምህሩ ግንኙነቱ ሲሰምር ደግሞ በእርግጥም እግዚአብሔር ይመለካል። ዘማሪው ከመዝሙሩ፣ መዝሙሩ ከዝማሬው፣ እንዲሁ ደግሞ ምዕመኑ ከመዝሙሩ፣ ሁሉም በፍቅርና በሰላም አገልግሎቱ ሲሰጥ እጅግ ያኮራልና ያየነው በማምሻችን የምንም ስለሆነ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በነገራችን ላይ ደግሜ የምለው ዛሬም ርዕሰ ሊቃውንት ትልቅ ስራ ጀምረዋል። ማስተማሩ ራሱን የቻለ አንድ ትልቅ ስራ ነው። ብዙ ነፍሳት
በእሳቸው አማካኝነት ከሀገር ውጭ እስከ ሀገር ውስጥ ከሀገር ውስጥ እስከ ሀገር ውጭ እየተማሩ ነው። ዘመኑ በፈጠረው መሳሪያ እሳቸውም እየተጠቀሙበት ነው፣ ወገንም እየተጠቀመበት ነው። ይህ እንዳለ ሆኖ ደግሞ ለቤተ ክርስቲያን የሚጠቅም ለወገን የሚጠቅም ለነገው ትውልድ አለኝታ የሆነ ግዙፍ ስራ ጀምረዋል። በጥሪያቸው ሁሉ ልንተባበራቸው ይገባል። ሁላችሁም በዚሁ አጋጣሚ ይህንን ጥሪ ሰምታችሁ ሲጠሩ አቤት ብላችሁ የስራው ተካፋዮች እንድትሆኑ መልእክቴ ነው። ሌላው ይህ ትልቅና ግዙፍ ቤተ ክርስቲያን አንዱ ነው። በከተማችን ከሚሰሩት በአጭር ጊዜ ውስጥም ተጀምሮ እንደ እግዚአብሔር ፈቃድ ጠንካራ በሆኑ አመራሮች ከላይ እስከታች ድረስ ባሉት ዝርዝር ላለመግባት ስራው በበጎ ነገር እየተሰራ ነው ያለና እንዲፋጠን ደግሞ ሁላችንም የየድርሻችንን እንድንወጣ በቤተ ክርስቲያን ስም አሳስባለሁ። ሌላው የመጨረሻው መልእክቴ ከእግዚአብሔር ከመኖር በላይ ከእግዚአብሔር ጋር ከመኖር በላይ ምንም የለምና ከእግዚአብሔር ጋር መኖር እንዴት እንዳለብን አስተምረውናል። ከእግዚአብሔር ጋር እንኑር፣ የሚሻለንም እንደ ዳዊት ዝማሬ ከእግዚአብሔር ጋር መኖር ነውና ማንም ማን ከእግዚአብሔር ላይለየን ከእግዚአብሔር ጋር ለመኖር ቃል ኪዳናችንን እናጽና። ሁልጊዜም በቤቱ እንመላለስ። እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ቸር ነው። በቸርነቱ በቤቱ ያኖረናል። ከዚህም ጋር ደግሞ በቤቱ እንድንኖር ሰላሙን እንዲያበዛልን ስለ ወገን ስለ ሀገር በአጠቃላይ በግል ጸሎታችንም በጋራ ጸሎታችንም በኪዳን በሰርኩም ጸሎት ጊዜ እየተገኘን እግዚአብሔርን ሰላምን ስጠን ሰላምን ያብዛልን ብለን ስለ ሕሙማኑ ስለ ነፍሳተ ሙታን ስለ ሕያዋንም ስለ ሁሉም ስለ ሀገርም ልንጸልይ ይገባናል። እዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። በየአገልግሎቱ የተሰማራችሁትን እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። አገልግሎታችሁን እግዚአብሔር ይቀበላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ አማልክት እግዚአብሔር ሆይ ቅዱስ ፈቃድ ሆኖ ከየአቅጣጫው አሰባስበህ በማደሪያህ ወዳጅ ባለሟል ሊቀ መላእክት ቅዱስ ገብርኤል በሚጠራበት በአማላጅነቱ በአንተ ፊት በሚቆመው ሁልጊዜም ቢሆን ለሰው የምስራች አብሳሪ በሆነው መልአክ መታሰቢያ ተሰባስበናልና አሁንም አንተ ሁላችንንም እንድትባርከን በሊቀ መላእክት በወዳጅ በባለሟል በቅዱስ ገብርኤል እንማልድሃለን፣ እንለምናለን። አምላክ አማልክት እግዚአብሔር ሆይ ሕሙማንን ሁሉ ፈውስልን፣ ነፍሳተ ሙታንን አድንልን፣ ሕፃናቱን በጥበብ በእውቀት አሳድግልን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ስጥልን። በልዩ ልዩ አገልግሎት ያገለገሉን ሁሉ የአገልግሎታቸውን ዋጋ ክፈልልን። ለአንተ መባ ስጦታ ያቀረቡትንም መባቸውን ስጦታቸውን ተቀብለ ባርክልን። አሜን። አቡነ ዘበሰማያት አባታችን ሆይ አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣
ርስትህንም ጠብቃቸው እስከ ዘላለሙም ድረስ ከፍ ከፍ አድርጋቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ስልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐሌዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች